በበርካታ ፈተናዎች የታጀበ ነገር ግን ውጤቱ ያማረለት ዘርፍ እንደሆነ ይነገርለታል። የኢትዮጵያ የኢኮኖሚ ዘርፍ ሀገር በቀል የኢኮኖሚ ስርዓትን ከመዘርጋት ጀምሮ በየዓመቱ አዳዲስ ውጤቶችን በማሳካት ተጨባጭና የሚታይ ለውጥ እያስመዘገበም ይገኛል። ስድስተኛ የሕዝብ ተወካዮች ምክር ቤት አራተኛ የስራ ዓመት 21ኛ መደበኛ ስብሰባ በተካሄደው ጉባኤ ይህንኑ የሚያጠናክሩ ሀሳቦች ተመላክተዋል። በተለያዩ ኢኮኖሚያዊ መስኮች ፈጣን ለውጦች ስለመመዝገባቸው ያነሱት የምክር ቤት አባላቱ የዋጋ ንረትን ለመቆጣጠር በመንግስት እየተከናወኑ ስለሚገኙ ተግባራትም ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ አቅርበዋል። የመንግስት ሰራተኛውን ጨምሮ በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍሎች በኑሮ ውድነት እየተጎዱ ባሉበት ወቅት እንዴት የዋጋ ንረት ቀንሷል ሊባል ቻለ? የተለያዩ ዓለም አቀፍ ጫናዎችን በመቋቋም በከፍተኛ ድጎማ የሚያቀርበው የነዳጅ ምርት ዋጋው በአሁኑ ጊዜ ገበያ ላይ በእጥፍ እየጨመረ ይገኛል። በየጊዜው ወይም በየወሩ እየጨመረ የሚሄደው የዚህ የነዳጅ ምርት ዋጋ ምክንያትና መንስኤው ምንድነው? ከምክር ቤቱ ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱ በከፍተኛ የኢኮኖሚ ሪፎርም ውስጥ መሆኗን በማንሳት የሚታዩ የዋጋ ጭማሪዎችን ለመቀነስ መንግስት የደሞዝ ጭማሪ ከማድረግ ጀምሮ የዜጎችን ችግር ለማቅለል በርካታ ድጎማዎችን እያደረገ ስለመሆኑ አንስተዋል። ኢንፍሌሽንን ዜሮ ማድረግ እድገትን ዜሮ ማድረግ ነው። እድገት ባለበት ቦታ ኢንፍሌሽን አይቀርም። ኢንፍሌሽኑ ግን ተጋኖ ዳብል ዲጂት ሲሆን ከሰው ገቢ በላይ ከሚያገኘው በላይ እድገት ስለሚኖረው በሰው ኑሮ ላይ ጫና ይፈጥራል። ያን ለማድረግ የሰው ገቢ ማሳደግ አለብን። ዘንድሮ በደሞዝ ጭማሪ በተለይ ዝቅተኛ ደሞዝ ያላቸው ሰዎች እስከ 300% ድረስ ጭማሪ ያደረግነው ምክንያቱም ዝቅተኛ ገቢ ያላቸው ሰዎች ዝቅተኛ ደሞዝ ያላቸው ሰዎች ተጎጂ ናቸው ከሚል እሳቤ ነው። ከነዳጅ ምርት የዋጋ ንረት ጋር ተያይዞ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትሩ የነዳጅ ዋጋ በዓለም ገበያ የሚወሰን መሆኑን በማንሳት ይህንኑ ለማስተካከል 72 ቢሊዮን ብር ገደማ ድጎማ መደረጉን ገልጸዋል። በዓለም ገበያ ቤንዚን ኢትዮጵያ በሊትር 129 ብር ትከፍላለች። 129 ብር። ኢትዮጵያ ውስጥ ግን 101 ብር እንሸጣለን። 28 ብር በሊትር ድጎማ አለ። ኢትዮጵያ በብዙ ትደጉማለች። ይሄ የተከበረው ምክር ቤት አንደርላይን አድርጎ መያዝ አለበት። ኢትዮጵያ የነዳጅ ዋጋ መወሰን አትችልም ስለማታመርት። አምራች የወሰነውን ገዝታ ግን ዜጎቿ እንዳይጎዱ በአንድ ሊትር ከ25 ብር በላይ እየደጎመች የምታሰራበት ዋናው ምክንያት አብዛኛው እጅ አጠር ሰዎች በዚህ ሂደት ጉዳት ስለሚደርስባቸው ያን ለመቀነስ ነው። በቅርቡ በተደረገው ሀገር በቀል የኢኮኖሚ ሪፎርም ትግበራ በተለያዩ ዘርፎች አመርቂ ውጤት ስለመመዝገባቸው በማብራሪያቸው ያነሱት ጠቅላይ ሚኒስትሩ በዚህም ለመጠባበቂያ የሚሆን የዶላር ክምችት ካለፈው 100 ዓመት የተሻለ ማስቀመጥ ስለመቻሉም ተናግረዋል። አንዱ የኢትዮጵያ ማክሮ ኢኮኖሚክ ስብራት ችግር የነበረው ሪዘርቭ ነው። የኢትዮጵያ ሪዘርቭ ውስን ነበር። የተከበረው ምክር ቤት ዝርዝሩን ከሚመለከታቸው ጋር እንዲነጋገር ትቼ በጥቅሉ ግን 2011 ኢትዮጵያ ከነበራት ሪዘርቭ ከእጥፍ በላይ ዛሬ አላት። ከእጥፍ በላይ ሪዘርቭ ይዘናል። ከእጥፍ በላይ መሆኑ ብቻ አይደለም፣ በኢትዮጵያ ታሪክ ውስጥ ባለፉት 100 ዓመታት ዛሬ ኢትዮጵያ ያላትን ሪዘርቭ ይዛ አታውቅም። ይሄ ትልቅ እመርታና እፎይታ ነው። ኢትዮጵያ በኢኮኖሚው ዘርፍ ተጨባጭ ለውጥ ለማስመዝገብ ሀያሌ ተግባራትን እያከናወነች ስለመሆኑ ያነሱት ጠቅላይ ሚኒስትሩ ባለፈው በጀት ዓመት 8.4% እድገት እንዳስመዘገበች አንስተው በያዝነው በጀት ዓመት ከታቀደው በላይ ለማስመዝገብ እየተሰራ ስለመሆኑም ተናግረዋል። በባለፈው ዓመት ሪፖርት እንደተመላከተው ኢትዮጵያ 8.1% የኢኮኖሚ እድገት አስመዝግባለች። በዚህ ዓመት ለሰብሳራ ሀገራት የተሰጠው ግምት ከአምናው እምብዛም የራቀ ባይሆንም ኢትዮጵያ 8.4% ለማደግ አቅዳ ይህንን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት 8 ወራት የነበሩ የኢኮኖሚ
የእቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት 4 ወራት ይህንን ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከ8.4 በላይ ልናሳካ እንደምንችል ይጠበቃል።